በሜክሲኮ ተራሮችና ጫካዎች ውስጥ አንድ ስም ሲነሳ የሰዎች ደም ይቀዘቅዛል። ኤልሜንቾ። ይህ ሰው ተራ ወንጀለኛ አልነበረም። ከድህነት አዘቅት ወጥቶ ሀገርን በደም አፋሳሽ ሽብር ያንቀጠቀጠ፣ በቢሊዮኖች የሚቆጠር ዶላር የሚያንቀሳቅስ እና ከራሱ ከመንግስት በላይ ኃያል ሆኖ የታየ አስፈሪ የጨለማ ንጉስ ነው። የጭካኔው ጥግ ድንበር የሌለው፣ ጠላቶቹን ያለ ርህራሄ የሚያጠፋና የዓለምን የእጽ ንግድ በብረት መድፉ የጨበጠው ኔሜሲዮ ኦሴግራ ሴርቫንቶስ። ይህ የእርሱ ዘግናኝ አረመኔያዊና በመጨረሻም የሞት ጽዋን የቀመሰበት አስገራሚ ታሪክ ነው። ኤልሜንቾ በ1966 እንደ ኤሮፓውያኑ አቆጣጠር ሜቻአካን በሚባል የሜክሲኮ ግዛት ውስጥ አቮካዶ ከሚያመርት እጅግ ደሃ ቤተሰብ ተወለደ። ሆዳቸውን ለመሙላት ከሚታገሉበት የድህነት ህይወት ለማምለጥ ሲል በ1980ዎቹ ወደ አሜሪካ ተሰደደ። ነገር ግን የአሜሪካ ህልሙ በፍጥነት ወደ ቅዠት ተቀየረ። አእምሮው ወደ ወንጀል ያዘነበለው ይህ ወጣት ገና በ19 ዓመቱ ሳን ፍራንሲስኮ ውስጥ በስርቆትና መሳሪያ ይዞ በመገኘት ተያዘ። ወዲያውኑ በሄሮይን አዘዋዋሪነት ተከሶ አስፈሪዎቹን የአሜሪካ እስር ቤቶች ቀመሰ። በመጨረሻም እንደ ዕቃ ተጠቅልሎ ወደ ሜክሲኮ ተባረረ። ወደ ትውልድ ሀገሩ ከተመለሰ በኋላ ግን የህይወቱ አቅጣጫ ማንም ወዳላሰበው አስደንጋጭና ጨለማ መንገድ አቀና። ኤልሜንቾ የህግ አስከባሪ በመሆን የፖሊስ የደንብ ልብስ ለበሰ። ነገር ግን ይህ ልብስ ሽፋን ብቻ ነበር። ፖሊስ ሆኖ በድብቅ ከህገወጥ አዘዋዋሪዎች ጋር የዲያብሎስን ውል ፈረመ። ብዙም ሳይቆይ የፖሊስነቱን ስራ እርግፍ አድርጎ በመተው ሜሌኒዮ ከተባለ የካርቴል ቡድን ጋር ተቀላቀለ። በ2009 የዚህ ቡድን መሪዎች ሲገደሉና ሲታሰሩ ኤልሜንቾ የራሱን እጅግ አደገኛና አረመኔያዊ ቡድን መሰረተ። ይህ ቡድንም የጃሊስኮ አዲስ ትውልድ ካርቴል ወይንም ሲጂኤንጂ በመባል ዓለምን ማሸበር ጀመረ። በኤልሜንቾ መሪነት ሲጂኤንጂ በሜክሲኮ ታሪክ ታይቶ በማይታወቅ ፍጥነት አደገ። ኤልሜንቾ ቡድኑን እንደ ተራ ወንበዴ ሳይሆን እንደ ዘመናዊና ጨካኝ ጦር ሰራዊት አድርጎ አደራጀው። ድሮኖችን በመጠቀም በጠላቶቻቸው ላይ ቦምብ እስከ መጣል ደረሱ። በተጨማሪም የሜክሲኮን ጦር ሄሊኮፕተሮች በሚሳኤል አየር ላይ ያሉ አጋዩ። አሜሪካን፣ አውሮፓና እስያን ጨምሮ አደገኛ የሆኑት እንደ ኮኬንና ፌንታሊን ያሉ እጾች በማሰራጨት ዓለምን በእጽ አጥለቀለቁ። አሜሪካ በድርጊቱ ተቆጥታ እሱን ላስያዘ $15 ሚሊዮን የጭንቅላት ዋጋ ቆረጠች። ነገር ግን እርሱ እንደ ተራ አርሶ አደር እየመሰለና በጫካ ውስጥ የተደበቀ ለዓመታት ከህግ ማምለጥ ቻለ። እንደ መንፈስ ሲሰወር የኖረው ኤልሜንቾ በመጨረሻም የካቲት 22 ቀን 2026 እንደ ኤሮፓውያን አቆጣጠር የፍጻሜው ደውል ተደወለ። የሜክሲኮ ልዩ ኃይል ከአሜሪካ የስለላ ተቋማት ባገኘው ጥብቅ ሚስጥር መሰረት ታፓልፓ በተባለ ተራራማና ጭጋጋማ ስፍራ ውስጥ ከፍቅረኛው ጋር ሊገናኝ ሲል አድፍጦ ጠበቀው። ይሁን እንጂ አሁን ላይ እየወጡ ያሉ አስገራሚ መረጃዎች እንደሚያሳዩት የኤልሜንቾን ሚስጥራዊ መደበቂያ ለአሜሪካ የስለላ ተቋማት የጠቆመችው ራሷ ሊያገኛት የሄደው ፍቅረኛው ነች የሚሉ ወሬዎች በስፋት እየተናፈሱ ይገኛሉ። እርግጥ ነው ይህ መረጃ ሙሉ በሙሉ እውነት ላይሆን ይችላል። ፍቅረኛው በአሜሪካ መንግስት የተዘጋጀውን የ$15 ሚሊዮን ፈልጋ አሳልፋ ሰጥተዋለች ብሎ ለመደምደምም ያስቸግራል። ምናልባትም በስለላ ተቋማት ረቂቅ መረብ ተታላና ተሸውዳ ሊሆን ይችላል። አሊያ ደግሞ በእርሷ ጥንቃቄ ማነስና ክፍተት እንደ ደካማ ጎን ወይንም ዊክ ሊንክ በመሆን የደህንነት ሰዎችን የኤልሜንቾን አድራሻ አውጥታበት ሊሆን እንደሚችል በርካቶች ይገምታሉ። ምክንያቱ ምንም ይሁን ምንም ጠላቶቹን በሙሉ በጭካኔ ሲያጠፋ የኖረው ይህ አረመኔ በመጨረሻም ከራሱ ጥላ በላይ በሚያምናት ሴት በኩል በተፈጠረ የጥንቃቄ ጉድለት ለሞት መዳረጉ አወዳደቁን ይበልጥ እጅግ አስገራሚ ያደርገዋል። በዚህ ቅጽበት ጸጥታ የሰፈነበት ያ ተራራማ ስፍራ በከባድ የተኩስ ርምታ ታጅቦ ወደሚያስፈራ የሲኦል አውድማነት ተቀይሮ ነበር። የኤልሜንቾ ታጣቂዎች መሪያቸውን ለማስመለስ ከባድ መሳሪያዎችን ተጠቅመው ተኩስ ከፈቱ። ዳግም ሄሊኮፕተር እስከ መምታት ቢደርሱም የልዩ ኃይሉን ጥቃት መቋቋም አልቻሉም። ኤልሜንቾ በግርግሩ መሃል ወደ ጫካ ለማምለጥ ሲሞክር ክፉኛ ቆሰለ። በደም ተነክሮ በቁጥጥር ስር ዋለ። ወታደሮቹ በሄሊኮፕተር አድርገው ሕይወቱን ለማትረፍና ለፍርድ ለማቅረብ ወደ ሜክሲኮ ሲቲ ሲበሩ የዚህ
አስፈሪ ሰው ነፍስ አየር ላይ ተለየች። የሞቱ ዜና ሲሰማ የሜክሲኮ ከተሞች ወደ ሲኦልነት ተቀየሩ። የካርቴሉ አባላት በመሪያቸው መገደል አብደው ከፍተኛ የሽብር ጥቃት ከፈቱ። ተሽከርካሪዎች በየመንገዱ ነደዱ። ከተሞች በጢስ ተሞሉ። ከጸጥታ ኃይሎች ጋር በተደረገ ጦርነት 25 የብሔራዊ ዘብ አባላት ሕይወታቸው በአሰቃቂ ሁኔታ አለፈ። የሜክሲኮ መንግስት ይህንን የደም ጎርፍ ለማስቆም ተጨማሪ 10,000 ወታደሮችን አሰማርቶ እሳት እያጠፋ ይገኛል። የኤልሜንቾ ታሪክ የሰው ልጅ ስግብግብነትና የጭካኔ ጥግ ማሳያ ሆኖ በሜክሲኮ ታሪክ ውስጥ በጠቆረ ቀለም ተጽፎ ይኖራል። ከድህነት አዘቅት ለመውጣት ብሎ የጀመረው ጉዞ በመጨረሻም የራሱን ሕይወት በደም አፋሳሽ መንገድ አስከፍሎታል። ለሀገሪቱም የማይሽር የሐዘን ጠባሳ ጥሎ አልፏል። የእርሱ መገደል የአንድን ጨለማ ዘመን ምዕራፍ ቢዘጋም የእጽ ንግዱን ግን ሙሉ በሙሉ ያጠፋዋል ብሎ ማሰብ ግን የዋህነት ነው። ኤልሜንቾ ወደ መቃብር ቢወርድም እሱ የዘራው የጥፋት ዘርና የፈጠረው የደም አዙሪት ለሜክሲኮ አሁንም ትልቅ ፈተና ሆኖ ቀጥሏል። የዚህ አረመናዊ ንጉስ መጨረሻን የሚያሳይ አንድ ትልቅ እውነት ቢኖርም የዚህን አረመናዊ ንጉስ መጨረሻ የሚያሳየን አንድ ትልቅ እውነት ቢኖር በወንጀልና በንጹሃን ደም የተገነባ ማንኛውም ግዛት የቱንም ያህል ኃያል ቢመስል በመጨረሻም ፈራርሶ የታሪክ መጣያ ቅርጫት ውስጥ መግባቱ እንደማይቀር ነው።